እንዴ ቡራ ምን ሆነ ነው? ምንድነው? ምን ሆነ ነው ቡራ? እንዴ መድብል ምንድነው? እንዴ ሞገስስ መድብል ሞገስ ነው ያለው? ኧረ ተረጋጊ እባክሽ። ብሩክም ደህና ነው። ተው ለቤቱ በቃ። ሞገስም ትንሽ ሰርጀሪ ነገር ተሰርቶለት እዛው መቆየት አለበት ስላሉ ሆስፒታል ነው ያለው። እሺ ማን ያለው አብሮት? ማን አለው አብሮት? አጠገቡ ማን አለ? አለች አብረው። የኔም ጓደኛ አብሮት ነው ያለው። ደግሞ ተያይዘን ሄደን እንጠይቀዋለን። አሁን አረፍ በል። ብሩክ እንግዲህ ብዙ ባይሆንም በመጠኑ አገግሞ ከመድብል ጋር ወደ ቤቱ ተመልሷል። ምሳሌም እንግዲህ በሩን ከፍታ ካየች በኋላ ራሷን መቆጣጠር አቅቷት አባቷን አቅፋ ስታለቅስና ሲላቀሱ ነበረ። መላ ቤተሰቡ አባትና ልጅን በማየት እንግዲህ የደስታ አባ እያነባ ነው የሚገኘው። ምሳሌ ክፍል 104 በዚህ ተጀምሯል። ምን አዲስ ነገር አለ የሚለውን አብራችሁን ከቆያችሁ አንድ ባንድ የማሳያችሁ ይሆናል። ብሩክ ሲያስተናግድ በቆየው ችግር የተነሳ ብዙ መናገር ስለማይችል እንግዲህ ሶፋ ላይ ጋደም ብሎ ነበረ። ዳጣና ምሳሌ ደግሞ እሱ በሌለበት ሰዓት ሲፈጠር የነበረውንና ያስተናገዷቸውን ነገሮች ሁሉ አንድ ባንድ እየዘረዘሩ እያደረቁት ይገኛሉ። ምሳሌ እያንዳንዱን ነገር እንግዲህ ማህሌት ስላጠፋችው ጥፋት፣ ቅድስት ደግሞ እሱ በሌለበት ሰዓት ሁሌም እንደምታለቅስ፣ ማህሌትም እነሱ ጋር ታስራ እንደነበረ እያንዳንዱን ነገር እያስረዳችው እሱም እያዳመጠ ነበረ። ዳጣ ደግሞ ዝና ታግቶ ሳለ እንዴት አርጋ እንደደበደበችው ግን ግዝፈቱ በጣም እንደሚያስፈራ ጠንካራ ሰው እንደሆነና በጣም የሚያስፈራራ ሰው እንደሆነ እየነገረችው ነበረ። በዚህ ሰዓት ግን መድብልም በጣም ጨካኝ ሰው ነው ለካ እንዴት አርጎ ሲደበድበው እንደነበረ ብታይ እያለች ፈገግ እያሰኘችው ነበረ። ከቆይታ በኋላ ወይኔ ሳልነግርህ በማለት እንግዲህ በኃይል ነበረ ስትጮህ የነበረው። አባቴን እኮ አገኘሁት፣ ቤተሰቦቼን እኮ አገኘዋቸው፣ እህቶችም አሉኝ፣ ሰላም የምትባል ሰራተኛም አለች እያለች አዲስ ስላገኘቻቸው ቤተሰቦችና ስለ አባቷ አንድ ባንድ እያስረዳችው ትገኛለች። አቤጌልን በጣም ነው የምወዳት፣ እሷ ግን በጣም ነው የምትጠላኝ፣ ናታን የሚባል ልጅም አለ በጣም መልካም ሰው ነው ስትል እንግዲህ ትክ ብሎ ሲያያት ለምን አታጋቢውም እያልከኝ ነው? ኤቪ በጣም ነው የምትወደው፣ እሷ ትገለኛለች በማለት ራሷ ጠይቃ ራሷ እየመለሰች የባጤ ቆጡን እየቀባጠረች ነው የምትገኘው። ምሳሌ ደግሞ እንግዲህ ለአባቴ ምግብ ካልሰራሁኝ በማለት ኪችን ገብታ ጉድ ማለት ይዛለች። ሽንኩርት በግድ ብላ ከከተፈች በኋላ ሽሮ ሰርታ ለአባቷ አብልተዋለች። በዚህ መሀል ዳጣን እንዳትበይ ብላ ከልክላት ስለነበረ የሆነ ውሃም ጭለት ብላ በመላክ እንግዲህ ከምግቡ ልትቀምስ ይችላለች። ይህንን ስታይ ምሳሌ አትረቢም ጨረሽበት የአባቴን ምግብ በማለት እየተናደደች ነበር። ኤፍራታ ደሟን እንግዲህ ለሞገሴ ሽጣለታለች። በ25 ሺህ ብር ነው የተስማሙት። 25 ሺህ ብሩን ተቀብላ ደሟን ለግሳ ከተመለሰች በኋላ ማህሌት ብር ስጭኝ እያለች እየተለማመጠቻት ነው። ስንት ብር ስትላት 5 ሺህ ብር ምንም እጄ ላይ ገንዘብ የለም እያለች ስትለምናት 300 ብር ልስጥሽ ስትላት እንዴት 25 ሺህ ብር ተቀብለሽ 300 ብር ትሰጭኛለች ስትላት እሱንም እኔ ሆኜ ነው ደሜን ሸጬ ያመጣውትን ገንዘብ ላንች መስጠት አልፈልግም ስትል ቆርጥ ያለ አቋም ይዛለች። እንግዲህ ማህሌት ገንዘብ የምታገኝበት መንገድ ስለጠበበ መልሳ ወደ ዝና ስልክ በመደወል ገንዘብ የምታገኝበት መንገድ እያመቻቸች ነው የምትገኘው። ከዝና ጋርም እንግዲህ አዲስ እቅድ እያወጡ ገንዘብ እንድታገኝ እየተደራደረች ነው የምትገኘው። እና ዝና አዲስ እቅድ እየነደፉ ነው የሚገኙት። ሞገሴ እዛው ሆስፒታል እንደገባ ሳይወጣ ለመግደል እንግዲህ ለዚህም አንድ አማራጭ የተጠቀሙት ለገንዘብ ስፍስፍ የምትለውን ማህሌትን መላክ ነው። ለማህሌት እንግዲህ እዛው እንዳለ በትራስ አፍና እንድትገለው ከሆስፒታል እንዲያወጣ ካደረገች ቤትም መኪናም እንደሚሟላት እየነገረ እያስጎመቻት ነበረ። ሌላ ሰው ይጨመርልኝ ብትለውም ከገንዘብሽ ይካፈልሻል ስትባል ችግር የለም እኔ ጨርሰዋለሁ ብላለች። በሌላ በኩል ደግሞ ሉላ ሞገሴ ሆስፒታል እንደገባ ስላወቀች
ሆስፒታል ሄዳ እየተጨናነቀች ነው የምትገኘው። ኤፍራታ ስለሆነች ደም የለገሰችልኝ ኤፍራታ ያለውበትን አወቀች ማለት ደግሞ ማህሌት ታውቃለች። ማህሌት ታወቀች ማለት ደግሞ ለዝና ትነግረዋለች። ዝና እዚህ ቢመጣ አንቺን ማግኘት የለበትምና ወደ ቤት ሂጂ ቢላት አልሰማም ብላለች። ዝና በበኩሉ እሷ ውጭ ሀገር ልትሄድ ትችላለች ወይም ማንነቱን የማላቀው ቦታ ተደብቃለች እንጂ በጭራሽ አዲስ አበባ ልትሆን አትችልም፣ ይህን ያክል ድፍረትም አታገኝም በማለት የትም ብትሆን የትም ግን ከሱ ልታመልጥ እንደማትችል እየዛተን የሚገኘው እሷ እንግዲህ እጁን አንቃ በመያዝ እዛው ከሆስፒታል ልትነቃነቅ አልቻለችም። ሞገሴ ግን በቻለው መጠን ከዛ እንድትሄድ ሊያሳምናት እየሞከረ ነበረ። ዳጣ በበኩሏ ስለ ቤተሰቦቿ ሀብት፣ ስለ አባቷ መልካምነት በጣም ቆንጆና ሲስቅ የሚያምር ጸጉሮቹ ሁሉ ነጭ ሆኑ ሽበታም አባት እንዳላት፣ ስለ እህቶቿ፣ ስለ እንጀራ እናቷም ስለ ሰላምም እያብራራች ነበረ። በዚህ መካከል ጂ+ የሚባለው ቤት አለን፣ አንድ ምግብ ተሰርቶ ካልጣፈጠን ሌላ ይሰራል ስትል ምሳሌ ዳጣ አንቺን ምግብ ሳይጣፍጥሽ ይቀራል እንዴ በማለት እንግዲህ ትሸነቁጣታለች። እሷም አይ ምናልባት ካልጣፈጠን ነው እንጂ እኔማ እነሱ ያስተረፉትን ሁላ ጥርግርግ አርጌ ነው የምበላው ስትል መልሳላታለች። ግን በቃ አንጀቴን ነው የበላችኝ፣ ምክንያቱም ያው የጎዳና ልጅ ስለሆነች ያገኘችውን ሁሉ ስለምትበላ ምሳሌ እንግዲህ ከህፃን አንደበቷ ዝም ብላ ተስቷት ያወጣችው ነው። ይህ ቃል ደግሞ በቃ ብዙዎቹን አስተውሎ ላየው በጣም የሚሰብር ቃል ነው። እና ቤት ታግታ ያለች አንዲት ምስኪን ወጣት አለችና ካሌብ ደውሎ እሷ ልጅ ለምን አስቀመጥካት ለሌላ ነገር ፈልጋት ነው ወይ ሲለው ገንዘቡን እናስገባለን እያሉ ነው ቤተሰቦቿ፣ ለዛ ነው ቁጭ ያደረኳት ሲል ኩላሊትና አይን አላት አይደለ እሱን አውጥተን ለምን አንሸጠውም ሲል እንግዲህ እሱም ገብቶ ያለቀውን ሀሳብ በመስማት እያስፈራራት ነው የሚገኘው። አንዱ ኩላሊትሽ እነሱ የሚልኩትን ብር ስለሚተካ እሱን ማድረግ አላቃተኝም፣ እንደውም ራርችልሽ ነው እስካሁንም የተውኩሽ ይላታል። እሷ ግን የቤተሰቦቿን ድህነት የታናሽ እህትና ወንድሞቿን ችግር ልትደርስላቸው ወደ አረብ ሀገር ልትሄድ እንደሆነ ከነሱ ጋርም በዚህ አጋጣሚ እንደሆነ የተገናኘችው የገለጸችለት ሆዴን መብላትሽ ነው ወይ ይሄን ሁሉ ችግር የምትዘረዝሪልኝ እያለ እየተዘባበተባት ነው የሚገኘው። በሌላ በኩል ደግሞ ዳጣ ሞገሴን መጠየቅ እየፈለገች ግን የዝና ጉዳይ አሳስቧታል፣ ቢያገኘኝስ የሚል ነገርና ያንን ደላላ ታገኘዋለች። እሱንም አብሯት እንዲሄድ ስትለምነው አልሄድም ስራዬን ትቼ በማለት ግግም ብሎ እንግዲህ አልሄድም ይላታል። እሷም በ200 ብር ተደራድራ 200 ብር ከፍለው አብሯት እንዲሄድ አድርጋ ወደ ሆስፒታሉ እየሄዱ ነው የሚገኙት። በሌላ በኩል ደግሞ ማህሌት ሞገሴን እንግዲህ እንደታዘዘችው ተራሱ ላይ መርዝ ነስንሳ አፍና እዛው ድራሹን እንድታጠፋው በተነጋገረችው መሰረት ቀጥ ብላ ወደ ሆስፒታል ሂዳ ከክፍል ክፍል እየባዘነች እሱን እየፈለገች ነው የምትገኘው። እንግዲህ በዚህ መካከል መድብልና ሉላ ያድኑት ይሆን ወይስ እነሱም ተዘናግተው ለማህሌት ይጋለጥ ይሆን ሞገሴ? መጨረሻውን አብረን የምናይ ይሆናል። ምሳሌ ክፍል 104 የተከታተላችሁትን ይመስል ነበር። አብራችሁኝ ስለቆያችሁ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቻናሌን ታበረታቱ በአክብሮት ተጠይቃለሁ። ሰላም ቆዩልኝ።